አልገባኝም። እሷ እንድትሰራ እየሰጣት እንደው አዎ ምን ነው ገረምሽ? ያፌት ለአንዲት ለቤት ገረድ እኔ አላምንም። በቅጡ እንኳን ማንበብ አችልም እኮ። ግን ጤነኛ ነህ? አዎ በጣም ጤነኛ ነኝ። ደግሞ ባረግ በጣም ሙሉ እምነት አለኝ። እንደምታደርገው ደግሞ እርግጠኛ ነኝ። ለአንዲት ቤት ለምትውል አገልጋይ? አዎ ለቤት አገልጋይ ምንድነው ችግሩ? ዮርዲ ቆይ ምንድነው እየተናገርሽ ያለሽው ነገር? ሲጀመር በማያገባሽ ነገር ጥልቅ አትበይ። ሲቀጥል ደግሞ እሷ እንደዛ አይነት ንግግር እንድትናገራት አልፈልግም። ለዚች ልጅ አብዝተ የምትቆረቆርላትን ነገር ለማመን እየተቸገርኩ ነው። ብቆረቆርላት ምን እንደሚገርመው ነገር? እሷም እኮ እንደኛ ሰው ናት አይደል? እንዴት ያፊ? በምን ሂሳብ አስበው ነው ይሄን የሚያክል ንብረት ለአንዲት ለቤት ሰራተኛ ቼክ ለማስደረግ መሞከር? አይሽ አለማስተዋልሽ ነው የሰው ማንነት እንዳትረጅ እየከለከልሽ ያለው። ስድብ መሆኑ ነው። እሷ በማስተዋል ትበልጥሻለች እያልከኝ ነው? አንቺም ብቻ አይደል ሁላችንም የምትበልጠን። ይሄንን ነገር ደግሞ በጣም ማመን ያለብን ይመስለኛል። በዛ ላይ ጎበዝና በጣም ታታሪ ልጅ ናት። ይሄን ያልተጠናንታችኋል ማለት ነው። አብረን እየኖርን ስለሆነ አይግረምሽ። ከእንግዲህ በኋላ ግን መጥፎ ነገር ስትናገራት እንዳንሰማሽ። እኔ ማዝነው ለራኬብ ነው። ይሄን ጉድ ስትሰማ ምን እንደሚሰማት። ይሄ ራኬብ ውሳኔ አይደለም፣ የኔ ውሳኔ ነው። የእሷ ጣልቃ ገብነት አያስፈልገኝም። ተግባባል? በዚች ልጅ ላይ ያለ እምነት ለራስ ራሱ ያለ አይመስለኝም። ዮርዲ ከዚህ በላይ ምንም ነገር እንድትናገረኝ አልፈልግም። ተግባባል? ምን እንደማረግ አሳያለሁ። የዋሳለ ጉድሽን አልሰማሽ? ጭራሽ ብሶበት ቁጭ እንዴ! ስለምን ጉድ ነው የምታወራው? ኧረ ተይ ወንድምሽ ምንም ጤና ያለው አይመስለኝም። ጭራሽ የሚያደርገውን ነገር እኮ አያውቅም። እንዴ አንቺ ምን ሆነሽ ነው? የተፈጠረ ነገር ካለ ለምን በግልጽ አትናገሪ? ዶክመንቱን ፋይሎቹን ሙሉ ለሐረግ ሲሰጣት አየው ወንድምሽ። የምን ፋይል ደግሞ ለምንድን ነው የሚሰጣት? በጣም ያስቃል። ለመገመት ራሱ እኮ ከባድ ነው። ዮርዲ እኔ አሁን ለፌዝ ጊዜ እንደሌለኝ ታውቂያለሽ አይደል? ምን ላድርግ? በቁም ነገር መሀል የማይመስል ነገር ሲያደርግ እየተመለከትኩት እንዴት ነው ማላፌዘው? እሺ ንገሪኝ፣ ምንድን ነው የሆነው? ያፌት ሐረግ የድርጅቱን ሂሳብ እንድታስተካክለውና ከዚህ ምስቅልቅል ውስጥ እንድታወጣው ነው የሚፈልገው። እንዴ አንቺ ደግሞ የምትቀልጅበትን ነገር አታውቂም እንዴ? ያፌት እንዴት ነው እንደዚህ አይነት የሞኝ ነገር የሚያደርገው? እንደዚህ ካደረገማ አብዶ ነው ማለት ነው። እንግዲያውስ እርምሽን አውጪ። ወንድምሽ አብዷል ማለት ነው። እንደዚህ አይነት የሞኝ ነገር የሚያደርገው አብዶ ነው። ዮርዲ የምርሽን ነው? አዎ እጅ በእጅ ሲሰጣት አይቼን የመጣሁት። አይሆንም ብዬ ስሟገት ነበር። እሱ ግን ጭራሽ ሊሰማኝ ፈቃደኛ አይደለም። እንዴ ቆይ ምን አስቦ ነው? ጎበዝ ናት ቅብርጥስ ምናምን ሲል ነበር። የሚያደርገውን ነገር አያውቅም ማለት ነው። ቢሆን ነው እንጂ የሆነ ነገርማ ታውሯል። ወይም ደግሞ መድኃኒት አድርጋበትም ሊሆን ይችላል። ምን? የምን መድኃኒት ነው? ምን አውቃለሁ። ስርስሯ እንዲል አድርገውም ሊሆን ይችላል። ተይ በእናትሽ፣ እሱ አይደል እንደሄደባት። ብቻ ደስ የማይል ነገር አለ። አልገባኝም። የምር ግን እንዳልሽኝ አድርጎ ከሆነ እንዴ ለምን ሄደሽ ራስሽ አትጠይቂው? እንዴ እኔ ይሄን ልታገስ አልችልም። እንደዚህማ ማሾፋይ መሆን የለብኝም በፍጹም። ለአንቺም እኮ ድርሻሽ ነው። በዚህ ውሳኔ ላይ ደግሞ አንቺም መሳተፍ አለብሽ። እውነትሽን ነው። እሷንም ቢሆን ሂጂና ዶክመንቱን ተቀበያት። እኔማ እሰራላታለሁ። ያፌት እንዴት ነው እንደዚህ ሊተማመንብኝ የቻለው? በጣም እኮ ትልቅ ኃላፊነት ነው። በዛ ላይ እንደኔ አይነት የቤት አገልጋይ ለሆነ ሴት ምንም ልምድ ለሌላት እንዴት ነው እንደዚህ ተማመነብኝ? ግዴታ እንዴትም ብዬ ማግኘት አለብኝ። እሱም ማሰፈርማ የለብኝም። እሺ ከምንድን ነው የምጀምረው?
ምንድነው ሀሳብህ? እዚህ ቤት የሚደረጉትን ነገሮችን ማወቅ የለብኝም? ምን አልኩኝ? ጭራሽ ያደረኩንም እንዳስታውስ የምትፈልገው? ዮርዲናት የነገረች? ይኸውልህ ማንም ይንገረም አይደል? እንዴት እንደዚህ አይነት የጅል ውሳኔ ትወስናለህ? አስቤበትና አቅጄበት ነው ይሄን ነገር ያደረኩት። ተው እባክህ። እኔንማ እንደዚህ ልሸውደኝ አትችልም። ራኬብ ለምትናገሪው ነገር ተጠንቀሽ አውሪ። ቆይ አንተ በምን አይነት መንገድ ብታስበው ነው እንደዚህ ያደረከው? አንድ ነገር ልንገርሽ፣ ይሄ አንቺ የሚመለከትሽ ጉዳይ አይደል። በጉዳዩ ላይ እኔ ከወሰንኩኝ በቂ ነው። ቆይ ለምንድን ነው እኔ የማይመለከተኝ? ሲቀጥል ደግሞ ቆይ ሀረግ ትንሽ እንኳን አታሳዝንህም? ቆይ ለምንድን ነው ሰላሟን ማሰጣት? ተኖርበት በቃ። እማይሆን አጀንዳ እየሰጣ ልጅቷን አታጨናንቃት። ቆይ ፍላጎትሽ ድርጅቱ እንዳይዘጋና ከኪሳራ ማስጣል ነው አይደል? ታዲያ ምን ይሆናል? በቃ በእኔ ጣዩ ይስተካከላል አልኩሽ አይደል እንዴ? እያየው ካደል እንዴ? ቆይ ለምንድን ነው ላንተ ምተው? የመጨረሻ ውሳኔን እኮ አየሁት። አንድ ነገር ልንገርሽ፣ በዚህ ሰዓት ያለን ብቸኛው አማራጭ ራሳችን መሞከር ነው። ለዚህ ደግሞ ከኛ ይልቅ አረግ የተሻለች ናት። ተው በእናትህ፣ እኔ እንደዚህ አይነት ቀልድ አይመቸኝም። ቆይ እንዴት ነው ሀገር ሙሉ በሞላ ባለሙያ አንዲት የቤት ሰራተኛ ላይ እንደዚህ አይነት አማራጭ የምትጠቀመው? አራጊ ሁሉንም ነገር እኮ ሞክሬያለሁ፣ ግን ገንዘብ ከማጥፋት ውጪ ምንም የሰጡኝ መፍትሄ እኮ የለም። ታዲያ ለአረግ ሰተጅና ጣጥፈ መቀመጥ ነው ሀሳብህ? ቆይ እንዴት ነው እሷ እንደዚህ ታደርጋለች ብለህ የምታምነው? ማመን ነው በቃ። በቃ እሺ፣ እኔ ራሴ ያፈላልጋለሁ። ባልሆነ ነገር ጊዜ መግደል አልፈልግም። ያለን እኮ የ2 ቀን እድሜ ብቻ ነው። አይሆንም አልኩሽ፣ አይሆንም ራኬብ። በቃ እኔ ተስፋ ቆርጫለሁኝ። ይሄንን ነገር ደግሞ ሀረግ ማታረገው ከሆነ ያለን አማራጭ ጎዳና መውጣት ብቻ ነው። ይሄንን እንደማምንሽበት እሷን መደገፊያት የተሻለ ይመስለኛል። እኔ እንዳንተ አይምሮ ያልታወረም ገባህ? ሜዳ ላይ ላለመውደቅ ደግሞ አንዲት የቤት አገልጋይ አማራጭ ልትሆን አትችልም። ራኬብ ለነገሩ ተይው፣ በእኔ ቦታ ካሉሽ ሊገባሽ አይችልም። እንዲገባኝም አልፈልግም። ውርደትን መከናነብ አልፈልግም። ቆይ ስለምን ውርደት ነው የምታወሪው? አሁኑኑ ፋይሉ እንድትቀበላት ፈልጋለሁ። እኔ የተሻለ ደህና ሰው ፈልጌ እንዲስተካከል አደርጋለሁ። በእናትሽ በማይሆን ነገር ላይ እያወራሽ ልቤን አታውልቂው። ታዲያ አይኔ እያየ ገደል ውስጥ መግባት አለብኝ? ለምንድን ነው ቆይ ገደል የምትገቢው? ያለን አማራጭ ይሄ ብቻ ነው። በዛ ላይ ደግሞ እንደምታውቂው ቀኑ በጣም አጭር ነው እና ትንሽ ጊዜ እንደቀረን እያወቅህ ነው እንድትጫወትበት የፈቀድክላት? ይኸውልህ ፀጉር መስራትና የድርጅት ሂሳብ ምናምን ነገር መስራት የተለያየ ነው። አውቃለሁ፣ ግን ደግሞ በጉዳዩ ላይ አረግ የተማረች ስለሆነ አይከብዳትም ብዬ ስላሰብኩ ነው። በዛ ላይ ደግሞ በጣም ዋይዝ ናት። ስለዚህ ለነገሮች ትኩረት ሰጥታ መስራትን ታውቅበታለች። እኔ ቁጭ ብዬ ማየት አልችልም። በቃ አንተ እንደፈለግህ ስታደርግ እኔ ዝም ብዬ ማየት አለብኝ? ለምን እንደዛ ታያለሽ? ምናልባት የተዘለለ ሂሳብ ካለ ብዬ ነው እኔ አረግ እንድታዩ የፈለኩት። ደግሞ ለማስተዋልም ቢሆን ከኛ የተሻለ አረግ ትሻላለች እና ደግሞ ለዛ ነው የመረጥኳት። አንቺ ደግሞ ከፈለግሽ አብረሻ ቁጭ ብለሽ ጉዳዩን ማየት ትሻለሽ። እና ይሄ ነው የመጨረሻ ቃልህ? አዎ በቃ እሺ። አንቺ እኔ እኮ በጣም ነው የሚገርመኝ እውቀት እንዳለ ሰው ወረቀት ደርድረሽ። ዮርዲ ስራ ላይ ነኝ፣ ላውራሽ አልችልም። ሀሳብ ይሰረቃል። ምን ስራ? ኧረ አታስቂኝ። ስለመነጫጨርሽ የተለየ ነገር የሰራሽ መሰለሽ? ወገኛ በያውን አቁሚና አናግሪኝ። ጭራሽ እንደዚህ አይነት መልስ ለኔ ትመልሽልኛለሽ? አናግሪኝ አንቺን እኮ ነው። ዮርዲ ነገርኩሽ እኮ ያፌት በአስቸኳይ እንደሚፈልገው ነግሮኛል። ያፌት ስለሰጠሽ ትልቅ ኃላፊነት መስሎ ተሰማሽ እንዴ? እኔ ኃላፊነት ነው አላልኩም። በቃ ስለጠየቀኝ መሞከር አለብኝ። እኔ እኮ የሚገርመኝ ድፍረትሽ። አንቺ የቤት ዕቃ ካጠብሽ አንሶች ነው እንደዚህ አይነት ነገር ላይ ጉብ ያልሽው ነው ወይስ የሰፈርሽ ተራራ መሰለሽ? እቃ ማጠብ ስራዬ ነው። ደግሞ ይሄን ቢሆን የተማርኩት ስለሆነ ብዙም አይከብደኝም። በይ ዝም በይ። ፊት ይሰጡሽ መመጻደቅ ትጀምሪያለሽ። ብትማሪማ ሰው ቤት ባልተርመጠመጥሽ ነበር። እሺ ዮርዲ በቃ ውጪልኝ፣ ስራዬን ልስራበት። ለምን ተውሻለሁ? ዮርዲ ምን እያደረግሽ ነው? በቃ መልሽልኝ። እስካሁን የሰራሽው ልይልሻ። እባክሽን ዮርዲ ጊዜን አታባክኝብኝ፣ ልስራበት። በቃ መልሽልኝ። ጊዜን አታቃጥይብኝ ያልሽው? አመት ቢሰጡሽ እንኳን እንደማጨርሽ እርግጠኛ ነኝ። አመትም ይፍጅ አይፍጅ መልሽልኝ። በጣም እያበሳጨሽኝ ነው። ምን? በእኔ ነው የምትበሳጫቸው? እናንተማ ትልቅ ነገር ብታገኙ ምን እንደምታደርጉ እኔ እንጃ። ፈጣሪ ይሄን አይቶ ነው ሰው ቤት እንድትመጠመጭ ያደረግሽ። ሰራተኝነቴ ቀን እስኪያልፍ እንጂ ተጽፎልኝ አይደለም የምኖረው። እሺ አሁን የልብሽን የተናገርሽ አሳዛኝ። እሱ የኔ ነገር ነው፣ አንቺን አይመለከትሽም። በቃ ስጪኝ ልስራበት። እስኪ አሁን ምንድን ነው ስራሽ? ዝም ብለሻል እንዴ ቁጥር ስም ሆነጫጭሪበት የነበረው? አይ ያፌት
ሰው ጥራ ቢሉት አሉ። ማስታወሻ ያስኩበት እስካሁን የደከምኩበት ወረቀት ነው። ይበላሽብኛል። በቃ መልሽልኝ። ማስታወሻ? ይቺ ሚጢጢ ጭንቅላትሽ ምንም አልመዘግባለችሽ? ስታሳዝኝ። ዮርዲ በቃ ወረቀቱ መልሽልኝ። እንዴ ሁለተኛ ከኔ ጋር አፍሽ እንዳትካፈጪ እሺ? ገባሽ? ትመስላለች። የሁሉ ደክሜ ራኪ ምን ሆነሽ ነው? ቤት ሆነሽ ትደውያለሽ እንዴ? አረ ምን ላድርግሽ? ደግሞ ያፊትም እኮ አልሰማህም አይደል? መቼም ናፍቄሽ ነው የደወልሽኝ። ወቅቶይ ትንሽ ስለከፋኝ እኮ አብረን ጊዜ ልታሳልፍ ብዬ። ምን ሆነሽ ነው? ምን ያልሆንኩት ነገር አለ? ዘንድሮ ሁሉም ነገር እንዳለ ይደራረቡብኛል። አሁንስ ማበዴ ነው። የኔ ውድ ማን ያስከፋሽ? ለማና ቤት እንደምል አላውቅም። ሁሉም ነገር ነው እንዳለ ግራ ይገባኝ። እኔ ስነግሮ አይሰማኝም። ቆይ ምንድነው እሺ ፍላጎቱ? ንገሪኝ እንጂ ራኪ፣ በጣም አስጨነቅሽኝ እኮ። ቃልጊ በቃ የሆነ ነገር አድርግ። በቃ የሆነ ነገር ብለህ ምከረው። ያፊት የማይሆን ውሳኔ ላይ ወድቋል። ምንድነው የምመክረው? የተፈጠረውን ነገር መጀመሪያ አልወቀው። አብዷል መሰለኝ። የድርጅቶቹን ሂሳብ እንዳለ ሀረግ ካልሰራችሁ ብሎ ሰጥቷታል። እሱን ነው እንዴ? ታዲያ ለምን እንደው አንቺ የምትጨነቂው? አልገባኝም። ይሄንን ነገር ታውቅ ነበር? አዎ ትላንት ነው። አማራጭ ሲያጣ ነው እንደ አጋጣሚ ሀሳብ ይመጣለት። ታዲያ እያወቅህ ነው ዝም ያልከው? እንዴት በማይረባ ሀሳብ ትደግፈዋለህ? እኔ የማይቻልኩት ነው ያለ ግሬው ነበር። ታውቂው የለ ያፊት ችክ ካለ መቼም አይሰማም። ስለዚህ ሞክረውና ሳይሳካ ሲቀር ተስፋ ቆርጦ ይተዋል። ወይ ተስፋ መቁረጥ! ጭራሽ እሷ ናት ተስፋው። መቼም ስለማይሆን አያሳስብሽ። ለምንድን ነው የማይሆነው? 2 ቀን ብቻ እኮ ነው የቀረን። 2 ቀን በቃ። እንደዛ ከሆነማ ሀረግ የምትለውን ሰምተን ሌላ ባለሙያ እንፈልጋለን። እሱ ግን አብዶ ነው። እንዴት የቤት ሰራተኛዋን በዚህ ልክ ያምናታል? ይሄ በጤናው አይመስለኝም። አውቃለሁ ሀረግ እኮ መልካም ሴት ናት። ግን ደግሞ በቃ ልጅቷ በማታውቀው ምንም ባልተፈጠረችበት ነገር ላይ ካልሰራሽ ብሎ ማስጨነቅ ተገቢ አይደለም። ጥሩ ሳይ ነው ብዬ አላምንም። አንቺም ደግሞ ፊት አትስጫት እንዴ። ዝም ማለት የለበሽም። የመጠኑ ሁሉማ እንዴት ትቀበያለሽ? ታዲያ እሺ ምን ላድርግ? ቃል ግራ ገብቶኝ እኮ አንተንም የጠራውክ። በቃ ቀሚያትና የተሻለ ባለሙያ ፈልገን ብናሳየው ነው የሚሻለው። እሱማ እኮ ብዬው ነበር። ግን ደግሞ በቃ ለሂሳብ ባለሙያዎች የሚከፍለው ብር ስለሌለ መሰለኝ እንደዛ ያደረገው። እኔ ጋር እኮ የተወሰነ ብር አይጠፋም። ለምን እና አንቺ ፈልገን አናሰራው? አይ ቃልዬ፣ እኔ አንተን ማስቸገር አልፈልግም። የምን ማስቸገር ነው የኔ ፍቅር? በቃ እኔ ገንዘብ እንድታወጣ አልፈልግም። ለእንደዚህ የነቀን ካልሆንኩሽ የኔ ጓደኝነት ታዲያ ለመቼ? በዛ ላይ ደግሞ እንደዚህ ተጨንቀሽ። አመሰግናለሁ እኔ ጌታ። አይዞሽ እሺ። እኔ እያለሁልሽማ አይደብርሽም። እነዚህ የ6 ወር ገቢ ዝርዝር ናቸው? አዎ። እና ደግሞ ይሄን ፋይል ውስጥ ነው ያገኘሁት። ምንም አይነት ፊርማ የለውም። እስከ ዛሬ ድረስ ገቢና ወጪ ሲሆን ማንም የፈረመ ሰራተኛ አልነበረም? ወይኔ ሲጮህብኝ ነበር። ያፊት እዚህ ነህ እንዴ? ምን ፈለጋችሁ? ቃል እንደመጣ እኮ አለቀኝ። አሁን አካባቢ ነው የመጣው። ከራኪ ጋር እኮ እያወራን ነበር። እዚህ ምን እያደረግህ ነው? ሀጊን እኮ ማግዛት ነገር እንዳለ እየጠየኳት ነበር። በዚህ ሁኔታዋ ግን ከቀጠለች ነገሮችን እንደምታስተካክላቸው አልጠራጠርም። ያፊት ላናግር እፈልጋለሁ። ምንም ነው ሳሎን ነው ማናገር ነው። ሀጊ በቃ አንቺ ቀጥዩ። የሚያስፈልግሽ ነገር ካለ ግን ንገሪኝ እሺ? ወይኔ ራኬብ እንዴ! ጭራሽ እኮ እየሰራችሁ ነው ያለችው። ወይኔ በቃ የማንም መጫወቻ ነው። ምንም ማድረግ በቃ ተጫወተችበት። ወይኔ ጉዴ!
እሺ ምንድነው? ይኸውልህ ያፌት፣ ለባለሙያዎቹ ምንም የምትከፍለው ብር ከሌለ እኮ ቃል ሊያበድረን ይችላል። ራኪብ እኔ እኮ ገንዘብ የለኝም አልኩሽ። ይሄ ግን የገንዘብ ጉዳይ አይደለም። ያለን ጊዜ በጣም አጭር ጊዜ ነው። ያናገርኳችሁ ባለሙያዎች ደግሞ በሙሉ እንዳለ በስራ ተወጥረው ነው ያሉት። ገባኝ እኮ። ይኸውልህ ሁሉንም ነገር ለኔ ተወው፣ በቃ ለኔ ተወው። እኔ እንዴትም አድርጌ ነገሮችን አስተካክላለሁ እንጂ እሷ ስትጮትበት ማየት አልፈልግም። ራኪብ አንቺ እኮ ዝም ብለሽ ነው የተጨናነቅሻለሽ። ለምን አትይውም ግን? ያፌት እኔ እየሄድክበት ያለው መንገድ ምንም እየታየኝ አይደለም። እንዴ ከቤት ወጥታ ማታውቅ ልጅ ላይ እንዴት ያለ መሰጣል? እኔ ተማመንባታለሁ። እንደምታደርገው ደግሞ በጣም እርግጠኛ ነኝ። ይኸውልህ እኔ እኮ አትተማመንባትም አላልኩም፣ ግን ደግሞ በቃ ህይወትን የሚያበላሽ ነገር እንድትቆምር አልፈቅድም። እውነቷን እኮ ነው። በሌላ ነገር ለምሳሌ ወጣ ይጣፍጣል። እንደዚህ አይነት ነገር ቢሆን ችግር የለውም። እንዴ ይሄ እኮ አንተን ኪሳራ ውስጥ ይከታ ያለ ጉዳይ ነው። ዜሮ ላይ ያደረገህ እኮ ነው። እኔ ለእሷ መስጠትን ምንም እየታየኝ አይደለም። ችግር የለውም፣ ለእኔ ተውት። ኃላፊነቱን እኔ ራሴ እወስዳለሁ። ኃላፊነቱ የወሰድክበትን ነገር እንዴት እንዳደረግኩ እኮ አየሁ። የእኔ ጥፋት ብቻ እኮ አይደለም፣ የሁሉም ሰራተኞች ጥፋት ነው። በአንተ እንዝላልነት ምክንያት አይደል እንዴ እንደዚህ የተፈጠረው? ያንተ ኃላፊነት መውሰድ ላይ ምን ያደርግልኛል? ራኪብ እንዴት ነው እየተናገርሽ ያለሽው? ስለዚህ ጉዳይ በቃ ታዩ፣ እኔ አስተካክላለሁ አልኩሽ አይደል እንዴ? በቃ ኃላፊነቱን ለእኔ ስጪኝ፣ እርሺው። ቆይ እንዴት ነው የሚስተካከለው? ለሀረግ በመስጠት ጉዳዩን አቅልለህ እየተመለከትከው ነው? በቃ እንዴ ተናግሬያለሁ። ከዚህ በኋላ ድጋሚ መናገር ያለብኝ አይመስለኝም። ቆይ ይሄ ልጅ ምን ሆኖ ነው? በቃ እንግዲህ ሰራተኛዋ የምታደርገውን ማየት ነው። በቃ አንቺ ገብተሽ ረፍት አድርጊ። አረጊዬ የኔ ቆንጆ ስራ ላይ ነኝ። አሁን ማውራት አልችልም። እሺ ወገኛ እንዲህ ተክለሽ ሳይሆንሽ የምታውቂያት መስሎኝ። ምን እንደዚህ የምትይኝ? እያወራሁሽ እኮ ነው። ቃል ስራ ላይ ነኝ እኮ በቃ አትረብሸኝ። አትረብሸኝ? እማዋራሽ እኮ እንዳይደብርሽ ነው። ምን እያደረክ ነው? ትእዛዝ መሆኑ ነው? በእናትህ በቃ በየተራ እየመጣችሁ አታድርቁኝ። ቁም ነገር እኮ ነው ያዝኩት። አታድርቁኝ? አንቺማ ትንሽ ስልጣን ቢኖርሽ አታስቀምጪም። በጣም ተራ ስራ እኮ ነው እየሰራሽ ያለሽው። ትልቅ ኃላፊነት ይሁንም አይሁንም ያፌት ነው የሰጠኝ። ስለዚህ ቃላባይ መሆን አልፈልግም። በቃ የቻልኩትን ያህል አስተካክላለሁ። በቃ አሁን አታስቸግረኝ። እኔ እኮ ግርም የሚለኝ ምንም አይደለም፣ ድፍረትሽ ነው። እንጀራ እንደማጋገር ቀላል መስሎሽ ነው ዘለሽ የገባሽ። አንተን የሚመለከት ጉዳይ አይደለም። ልክ ነሽ። እኔን የሚመለከተኝ አንቺ ላይ ባተኩር ነው የሚሻለኝ። በነገራችን ላይ ባለፈው ያደረግሽውን ነገር አልረሳሁልሽም። ምኑን? ለራኬብ የላክሽውን ቴክስት ሁለተኛ እንደዛ እንዳታደርጊ። እኔም ላይ ልታደርስ የነበረውን ነገር እንዳትረሳው። አንቺ ግን እንዴት ነው ራስሽን የምታየው? በቃ ቃል መኝታ ቤቴም እንድትገባ አልፈልግም። አትድረስብኝ። አንቺን እንደፈለግኩ ባደርግሽ ማንም አያስጥልሽም። ተግባባን? አሁን ውጣልኝ ልስራበት። ስክሪፕቶንም ደግሞ መልስልኝ። እንዲሁ በቀላሉማ አልመልስልሽም። ቢያንስ ጉንጭን ሳሚ። ኧረ እባክህ ትቀልዳለህ? እንዲህ በቀላሉማ አልመልስልሽም። ቢያንስ ጉንጭን ሳሚ። ኧረ እባክህ ትቀልዳለህ እንዴ? በላውን ስክሪፕቶ መልስ። እንደዛ ከሆነማ እንድትሰሪ አልፈቅድልሽም። ለአንቺም ጥሩ አጋጣሚ ነው። እስክሪፕቶ ምናምን አስቸግሮኝ ብለሽ ሰበብ ይሆንልሻል። አንቺ ቃል እስክሪፕቶ መልስ። ይቅርታ ሳላስበው ነው ያደረኩት። ለዚህም በቅተሻል ማለት ነው። አንቺም ማትረቢ ክብር አይወድልሽማ። ኦኬ ወይ እስኪ እቺ ማለች። አመሰግናለሁ። እንዴት ይሆናልሽ? ኡፍ ያው በጣም ያደክማል። እንዲሁ ስብሰባ አድርገው ያስቀምጡት።
ምንም እኮ ሂሳብ እየሰሩ አልነበረም ማለት እኮ ነው። ያው እኔን ግን ግራ ያጋባኝ ነገሮች አሉ። እስቲ እንየው። ደግሞ ምንም ፊርማ ያልተፈረመበትም አለ። ዮርጂ ደረደሽ? ያፍ በጧት ወዴት ነው? አንድ ጉዳይ አለኝ፣ እዛ ደርሼ እመለሳለሁ። የሆነ ማውራክ ነገር ነበር። ስለ ራኪብ ጉዳይ ከሆነ ግን ጊዜ የለኝም። ስለ ራኪ እንኳን አይደለም፣ ስለ አረግ ነው። ስለ አረግ ደግሞ ምንድን ነው የምታወሪው? ምን መሰለ፣ ለምን እንደሆነ አላውቅም፣ ለእሷ ያለ ቦታ አይንን ሳይጋርዶ የቀረ አይመስለኝም። አይኔን መጨፈን አይደለም፣ ለምን አያጠፋውም? ያገባሻል? አልገባኝም። ምን ለማለት ነው? በሚያገባሽ ነገር ላይ ብቻ አተኩሪ እያልኩሽ። እንዴ እስካሁን ተኝተሻል እንዴ? ምን ላድርግ ተኝቼ ልዩ እስኪ። እኔማ አንድ ሀሳብ ሲመጣልኝ በሌሊት እየሮጥኩ መጣሁ። የምን ሀሳብ? በሀረግ ጉዳይ። እባክሽ ምንም አይነት መፍትሄ የለውም። እሱ እንደሆነ ስንት ጊዜ አናግሬው በቃ ድርቅ ብሎ ቁጭ ብሏል። ምንም አማራጭ የለም። ምን እንደምናደርግ ታውቂያለሽ? በቃ አቃተኝ እንድትለው እናርግ እናነጋግራትና ማለት ነው። አንቺ ደግሞ ትቀልጃለሽ እንዴ? ለእሷ እኮ ይሄ በጣም ጥሩ እድል ነው። እንዴት ነው የሆነ ነገር ሰበብ ትፈጥራለች? እንዴት ነው አቃተኝ የምትለው? አንቺ ደግሞ እስኪ ደህና ሀሳብ አምጪ። እሺ ካልሽ ምን እንደማደርግ አሳይሻለሁ። ምን ልታደርጊ? ጠብቂ። መጣ እቺ ልጅ ቆይ ምን ልታደርግ ነው? ወይኔ ያፊት እንደው ምንድን ነው የሚሻልሽ? ምንድን ነው የማደርገው?